ነገ ታህሳስ 24 ይሄ ቪዲዮ ጭፈራና ዳንስ ለምትወዱ ሰዎች በተለየ ሁኔታ ደግሞ ሮብና አርብን እንዲሁም ደግሞ ሁለቱን ሰንበታት ቅዳሜና እሁድ ቀን የሙዚቃ ኮንሰርት፣ ጭፈራ፣ ዳንስ እያላችሁ ለምትሄዱና የቤተ ክርስቲያናችን አበይት በዓላት ሲዘጋጁ ማለትም ጥምቀት፣ ፋሲካ፣ ገና ሲዘጋጅ የሙዚቃ ኮንሰርት እያላችሁ ጭፈራና ዳንስ ቤት ለምትሄዱ ሰዎች ይሄ ቪዲዮ ለእናንተ ነው። አደራ ይህንን ቪዲዮ የምትችሉ 24 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ወጣቶች እንዲዳረስ አድርጉልኝ። ነገ ታህሳስ 24 አስቀሎና ወይም ደግሞ ሰሎንቂያ በምትባል ሀገር አባ ጳውሊ የተባሉ ቅዱስ አባት አርብና ሮብን በተለይም ደግሞ ሰንበታትን እየጠበቁ ሕግን የሚሽሩ ጭፈራ ቤት የሚሄዱ ዝሙትን የሚዘሙቱ መጠጥን የሚጠጡ ሰዎችን ወደ ጭፈራ ቤት፣ ወደ ዳንስ ቤት፣ ወደ መጠጥ ቤት የሚያስገባቸውን ክፉውን ሰይጣን በስልጣነ ክህነታቸው ገዝተውና አስረው ያናዘዙት ቅዱሱ አባታችን አባ ጳውሊ የዕረፍት በዓላቸው ነው። እኒህ ቅዱስ አባት አባ ጳውሊ ገዳማዊ ባህታዊ መናኝ ሲሆኑ ከዕለታት አንድ ቀን ከገዳማቸው ወደ ሰሎንቂያ ወደምትባል ከተማ ለሥራ አገልግሎት የ15 ዓመት ልጅ እግር ዲያቆን አስከትለው ይሄዳሉ። ታዲያ በዚያም እየሄዱ እያለ ሮብ ቀን ላይ ዝርያቸው የሄሮድስ ወገን የሆኑ ክፉ የአገሪቱ ሰዎች ሮብ ቀን ተሰባስበው ወደ ጭፈራ ወደ ዳንስ ቤት ሲሄዱ ይመለከታሉ። በዚያ ዘመን አጠራር ውሽባ ቤት ይባላል። ታዲያ እርሳቸውም ወደዛ ጭፈራ ቤት ከሚሄዱት ሰዎች አንዱን ወጣት ጠሩና ወዴት እየሄዳችሁ ነው? ይህንን ሥራ ለምንድን ነው የምትሰሩ? ብለው ይጠይቁታል። እኛ የሄሮድስ ዘሮች ነን፣ አባቶቻችን ሥርዓት ሰርተውልናል፣ ዘርግተውልናል። ሮብና አርብ ቀን ቤተሰቦቻችንን ይዘን ወደ ውሽባ ወይም ደግሞ ወደ ጭፈራ ቤት እንሄድና እንጠጣለን፣ እንደንሳለን፣ እንጨፍራለን። በመጨረሻ መብራቱ ይጠፋልንና በእጃችን የያዝነውን ሰው ሴትም ይሁን ወንድ ልጅም ይሁን ሚስት ይዘን እንዳራለን ብለው ነገራቸው። ይሄ ባህል ከአባቶቻችን የወረስነው ነው ብሏቸዋል። በዚህም የተነሳ ቅዱስ አባታችን አባ ጳውሊ እጅግ በጣም አዝነዋል። ከዚያም ሌሊት በሆነ ጊዜ ከአረፉበት ቤት ወደዚህ ወደ ጭፈራ ቤቱ ይሄዱና ወደ ላይ እጃቸውን ዘርግተው ጸሎት ያደርጋሉ። ጌታ ሆይ እነዚህ ሰዎች ለወደፊቱ የሚመጣውን ትውልድ እንዳይበክሉ እዚህ ውሽባ ቤት እዚህ ጭፈራ ቤት እንዳለ ሁሉንም ቅሰፋቸው ብለው ይጸለያሉ። ታዲያ ጸሎታቸውንም እንደፈጸሙ ልዑል እግዚአብሔር ማንን እነዚህን ሰዎች እንዲቀስፍ ያዘዛል መሰላችሁ? እነዚህን ሰዎች ጭፈራ እንዲጨፍሩ ሮብና አርብን እንደዚሁም ሰንበታትን እንዲሽሩ ያደረጋቸውን ራሱን ባለቤቱን ሰይጣንን ከዚያ ጭፈራ ቤት ውስጥ በሰው አምሳል የእሳት ሰይፍ ይዞ እሳት ለብሶ እሳት ጎርሶ እንዲወጣ አደረገው። በዚህ ሰዓት ቅዱስ አባታችን አባ ጳውሊ ሲያዩት አንተ ማነህ ብለውታል። አምላክህ ጸሎትን ስለሰማህ እነዚህን ሰዎች እንዳጠፋቸው እኔን ራሴን ልኮኛል ብሏቸዋል። እርሳቸውም እነዚህን ሰዎች ከማጥፋት በፊት ለዚህ ሥራ እንዴት አድርገህ እንደምትዳርጋቸው፣ ሰዎችን እንዴት አድርገህ እንደምታሳስታቸው፣ በተለይ ወጣቶችን ያንተ መሳሪያ እንዴት እንደምታደርጋቸው፣ ከሕፃነታቸው ጀምሮ ሕፃናትን እንዴት አድርገህ እንደምታጠምዳቸው በሥልጣነ ክህነቴ አስሬሃለሁ። እያንዳንዱን በዚህ ዓለም ላይ የምትሰራበትን ጥበብህን በሙሉ ግለጽልኝ ብለውታል። እሱም አንድ ባንድ በዚች ምድር ላይ በምን አይነት ጥበብ እንደሚሰራ፣ ሰዎችን እንዴት የራሱ መሳሪያ እንደሚያደርጋቸው፣ እንዴት ወዳጁ ወገኖቹ እንደሚያደርጋቸው ነግሯቸዋል። በዚህ ጊዜ እሳቸውም ሰውን ታስተው ዘንድ እንዴት ኃይል ታገኛለህ ባሉት ጊዜ ሰይጣንም እንደዚህ አለ። ሰው በእግዚአብሔር ሕግ ጸንቶ ሳለ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ በፍጹም እምነት ሆኖ ራሱ ላይ የሚያማትብና አብ ወልድ መንፈስ ቅዱስን በየሰዓቱና በየጊዜው የሚጠራ ከሆነ በዚህ ሰው ላይ በፍጹም ሥልጣን የለንም፣ አንሰለጥንበትም። በንጽሕና ሆኖም የአምላኩን ሥጋና ደም የሚቀበል ከሆነ ሰዎች ጋብቻ ሲፈጽሙ ትዳርን ሲጀምሩ በሥጋና በደሙ የሚታሰሩ ከሆነ በእነሱ ላይ መሰልጠን አንችልም፣ ትዳራቸውንም አናበላሽም። በጋብቻ አንድ ከሆኑ በኋላም በመኝታቸው ሲገናኙ አምላካቸውን ስም ጠርተው የሚገናኙ ከሆነ እኛ አንሰለጥንባቸውም። ነገር ግን እንደ አሕዛባውያንና እንደ አረማውያን ዝም ብለው በመኝታቸው የሚዳሩ ከሆነ የአምላካቸውን ስም የማይጠሩ ከሆነ በእነሱም ላይ ሆነ በሚወልዷቸው በልጆቻቸው ላይ እንሰለጥናለን። ነገር ግን ማንኛውም ሰው ስህተቱን አውቆ ኃጢአቱን አውቆ በንስሐ ከተመለሰ እዚያ ሰው ላይ አንሰለጥንም። ባለትዳሮች ልጅን ከወለዱ በኋላ ወንዱ በ40 ቀኑ ክርስትና እስከሚነሳ፣ ሴቷም ደግሞ በ80 ቀኗ ክርስትና እስከምትነሳ እስከሚጠመቁ ድረስ አሳዳጊዎቻቸው ወይም ደግሞ ወላጆቻቸው በሕፃናቱ ገላ ላይ በስመ አብ ወወልድ መንፈስ ቅዱስ እያሉ የማያማትቡባቸው ከሆነ እኛ በእነዚህ ሕፃናት ላይ ሰልጥነን እናድርባቸዋለን፣ ማደሪያቸውም እንሆናለን። በዚህ ጊዜ አባታችን አባ ጳውሊ የሁሉም ነገር መሠረት ትዳር ነውና ባለትዳሮች ላይ እንዴት ነው ሥራህን የምትሠራው ብለው ጠይቀውታል። ወገኖቼ እርሱን ያናዘዙበት ሰይጣንን ያስቀባጠሩበት መንገድ እጅግ በጣም ብዙ ነው። በነገራችን ላይ መጽሐፏ ከሰይጣን ጋር የተደረገ ቃለ ምልልስ ትላለች። ያሳተመውም ሐይቅ ቅዱስ እስጢፋኖስ ገዳም ነው። ወገኖች እዚች መጽሐፍ ላይ የሌለ ነገር የለም። የሰይጣን አሰራር ሙሉ ለሙሉ ተገልጾባታል። ከዚህ ላይ ግን የገረመኝን ነገር ልንገራቸው። አባ ጳውሊ የትኛውን ጸሎት ትፈራለህ፣ የትኛው ጸሎት ያሸሻሃል ባሉት ጊዜ ከጸሎቶች ሁሉ እርሱ ራሱ ባለቤቱ ያስተማራት አባታችሁ ሆይ የምትል ጸሎት በጣም ታስፈራኛለች፣ እርሷን ጸሎት የሚያደርግ ሰው ላይ በፍጹም መጠጋት አልችልም ብሏቸዋል። ሌላ ደግሞ 3 ምዕት የደረሷትን የሃይማኖት ጸሎትን የሚጸልይ ሰው የ10 ቀን ጎዳና መንገድ ከእርሱ ርቀንም ቢሆን እንኳን ይህችን ጸሎት የሚያደርስ ሰው ያስጨንቀናል
ይፈራናል፣ ያስፈራናል፣ ወደ እርሱ መጠጋት በእርሱ ላይ መሰልጠን አንችልም ብሎ ነግሯቸዋል። ሌላስ ምን ያስፈራሃል ባሉት ጊዜ በሌሊት ተነስቶ የሚጸልይ ሰው ያስፈራኛል፣ እጁን ሰፋ አድርጎ ዘርግቶ አንገቱን ወደ ላይ ቀና የሚያደርግ ሰው ያስፈራኛል፣ ከሁሉም ትዕግስትን ገንዘብ ያደረገ ትሕትናን ገንዘብ ያደረገ ሰው ያስፈራኛል፣ ሃይማኖታዊ ተጋድሎች እንዳሉ ሆነው ትሕትና ያለው ሰው ያስፈራኛል፣ ለአምላኩ ፍቅር ሲል ገላውን አሳልፎ ለመከራ የሚሰጥ ሰው ያስፈራኛል፣ ለአምላኩ ፍቅር ሲል ገላውን ለመከራ አሳልፎ የማይሰጥ ሰው ግን እሰለጥንበታለሁ ብሏቸዋል። ለአምላኩ ፍቅር ሲል መከራን የሚሸከም ለአምላኩ ፍቅር ሲል ገላውን አሳልፎ ለመከራ የሚሰጥ ማለት የሚጾም፣ የሚጸልይ፣ የሚሰግድ ማለት ነው። ዕለተ ሞቱን የሚያስብ ሰው ሞቱን አስቦ አምላኩን እያሰበ የሚኖር ሰው ያስፈራኛል እያለ በጣም ብዙ ነገር ነግሯቸዋል። በዚህ ዘመን ያለን ኃጢአተኛ ወጣቶች፣ ኃጢአተኛ ትውልዶች ልናነባት የምትገባ መጽሐፍ ናት ብዬ አስባለሁ። ከሕፃናት ጀምሮ እስከ ላይ ድረስ እስከ ሊቃነ ጳጳሳት ድረስ እስከ መንግሥት አመራሮች ድረስ እንዴት አድርጎ ሰይጣን እንደሚሠራ የምታስረዳ መጽሐፍ ናት። ለማንኛውም ሰይጣንን ያናዘዙት እኒህ ቅዱስ አባታችን አባ ጳውሊ የዕረፍት በዓላቸው ነገ ማለትም ታኅሳስ 24 ነው ማለት ነው። መድኃኔ ዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከአባ ጳውሊ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆያል። አባ ጳውሊም ሰይጣንን ከመጀመሪያው ከሰዎች በአንዱ አድረህ በኃጢአት ትጥለው ዘንድ አጋዥ የሚሆንህ ምንድን ነው አሉት። ሰይጣንም ሰው በእግዚአብሔር ሕግ ጸንቶ ሳለ በማንም ላይ ማደር አይቻለንም። ነገር ግን ፈጽሞ ይቅር ባይ ከሆነ ከእግዚአብሔር ሕግ ትንሽ ፈቀቅ ቢል እንደዚሁም ደግሞ በየጊዜው ስሙን መጥራት ቢያቆም ስሙን ባይጠራ ያን ጊዜ በእርሱ ላይ ለማደር ኃይልን፣ ሥልጣንን እናገኛለን አላቸው። ሰይጣንም ቀጥሎ የእግዚአብሔርን ስም መጥራት ያልኩህም በፍጹም ሃይማኖት ሆኖ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ማለት ነው እንጂ ሕፃንም ቢሆን ከመጠመቁ በፊት እናቱ ወላጆቹ በላዩ ላይ የእግዚአብሔርን ስም የማይጠሩበትና በመላ ሰውነቱ ላይ በመስቀል ምልክት የማያማትቡበት ከሆነ እኛ እናድርበታለን፣ እንሰለጥንበታለን አላቸው። ዳግመኛም ወላጆችና አሳዳጊዎች ይህንን መንፈሳዊ ተግባር ካልሰሩና ካላደረጉ በሕፃናት ላይ ለማደር ሥልጣን እናገኛለን አላቸው። ዳግመኛም ሴትና ወንድ ለመጋባት በወደዱና በፈቀዱ ጊዜ አስቀድመው በካህናት ጸሎትና በክርስቶስ ሥጋና ደም አንድ ከሆኑ ሥልጣን የለንም፣ ሥልጣን አናገኝም። በመኝታቸው አንድ በሚሆኑበት ጊዜም ስሙን በመጥራት ወደ ፈጣሪያቸው ወደ እግዚአብሔር ቢጸልዩ በዚህ መልካም ሥራቸው ኃይላችን ይደክማልና በእነርሱም በልጆቻቸውም ላይ ሥልጣን የለንም። ነገር ግን ከዚህ ሁሉ መንፈሳዊ ሥራ ቢርቁ እኛ በእነርሱም በልጆቻቸውም ላይ እናድርባቸዋለን፣ እንሰለጥንባቸዋለን፣ ሰላምን እናሳጣቸዋለን። ኑሯቸው ጠብና ክርክር፣ ጭቅጭቅ፣ መጨረሻቸውም መለያየት ይሆናል አላቸው። ይሄ ማለት ወላጆች በሥጋ ወደሙ ጋብቻ ተጋብተውም እንኳን በመኝታቸው አንድ ሲሆኑ ሩካቤ ሊፈጽሙ ሲሉ ወደ ፈጣሪያቸው ጸሎት አድርገው ሩካቤ የማይፈጽሙ ከሆነ እኛ እንሰለጥንባቸዋለን እያለ ነው። የሚወልዷቸው ልጆች ላይም እንሰለጥንባቸዋለን፣ ኃይልን እናገኛለን እያለ ነው። እንግዲህ ስለዚህ ባለትዳሮች ሩካቤያቸው፣ ግንኙነታቸው እንደ አሕዛባውያን እንደ አረማውያን እንዳይሆን፣ እንደዚሁም ደግሞ እንስሳዊ ተግባርን እንዳይፈጽሙ በአልጋ አንድ ከመሆናቸው በፊት በግብር ከመገናኘታቸው በፊት ከአምላካቸው ጋር ሁለቱም በአንድ ላይ ሆነው ጸሎት ማድረግ አለባቸው ማለት ነው። እሺ፣ ሰይጣንም ቀጥሎ እንደዚህ አለ። ሰው ሁሉ የእግዚአብሔርን ስም እየጠራ ካልጸለየ የወደድነውን ሁሉ እናደርግበታለን፣ ዓለሙን ሁሉ ድል አድርገን እንገዛ ዘንድ ባለን አቅማችን ሁሉ እንታገለዋለን አለ። ዳግመኛም አባታችን አባ ጳውሊ መላውን የዓለም ሰዎች የምትፈትናቸው በምንድን ሥራ ነው አለው። ጥበብን ንገረኝ አለው። ሰይጣንም እንደ ምኞታቸው እንፈትናቸዋለን፣ ሊፈተኑ የሚችሉበትን ሥጋዊ ሐሳብን አሳምረን እናቀርብላቸዋለን፣ እናሳምርላቸዋለን፣ እናስውብላቸዋለን አለ። ዓለማዊ ሥጋዊ ፍላጎትን በኩራት በትምክት እናቃጥላቸዋለን፣ እንቅልፍንና ዝሙትን መመኘትን እናመጣባቸዋለን፣ ጾም እንዳይጾሙ ጸሎት እንዳይጸልዩ እናደርጋቸዋለን፣ ስግደትን እንዳይሰግዱ እናደርጋቸዋለን፣ ከሥጋ ወደሙና ከመልካም ሥራ ሁሉ እናርቃቸዋለን። ዘወትር ይህንን ዓለም በማሰብ በስካር በውሸት በቂምና በቅናት በሐሰት በመመስከር ወርቅና ብርን በመውደድ በሐሰት በመማል በስንፍና ሰውን በመስደብ በማማት አእምሯቸውን እንዲያጠፉ እናደርጋቸዋለን። ቅዱሳንንም ሳይቀር እንዲንቁና እንዲሳደቡ እናደርጋቸዋለን። የዘላለም ሕይወት መንግሥተ ሰማያትን እንዲያጡና ልባቸውም ከእግዚአብሔር ፍቅር እንዲርቅ ቃል ኪዳናቸውንም እንዲተዉ የቅዱሳንን ቃል ኪዳን እንዲተዉ በተለያየ ምክንያት ባለን ኃይል እንዋጋቸዋለን አላቸው። ዳግመኛም አባ ጳውሊም ሰውን እንደዚህ አድርገህ ታጠፋ ዘንድ ኃይል የምታገኘው እንዴት ነው አሉት። ሰይጣንም መለሰ እንደዚህም አለ፣ እኛ ሰውን ለማጥፋት ኃይልና ሥልጣን የምናገኘው የእኛን ሐሳብ ተከትለው ኀጢአትን አዘውትረው በሚሠሩ ክፉዎችና አመንዝራዎች እንደዚሁም ፈጽሞ ንስሐ በማይገቡ ላይ ነው።
የሚጠብቋቸው ቅዱሳን መላእክት ስለ በደላቸውና ስለ ኃጢአታቸው ሲርቋቸው ያን ጊዜ እኛ በእነርሱ ላይ እንበረታለን አለ። እንግዲህ እዚህ ላይ በደንብ ልብ አድርጉ። ሁላችንም እንደምናውቀው የሰው ልጅ ከተወለደ ጀምሮ እስከ ዕለተ ሞቱ ድረስ ጠባቂ መልአክ በቀኝ በኩል አለው፣ የጽልመት መልአክ ወይም ደግሞ የጥፋት መልአክ በግራ በኩል አለው። ታዲያ በጎን ስንሰራ፣ ጥሩን ስንሰራ፣ ስንጾም፣ ስንጸልይ፣ ስንሰግድ፣ ዓርብ ሮብን ስናከብር፣ ሰንበታትን ስናከብር በእነዚህ ሁሉ በቀኝ በኩል ያለው የብርሃን መልአክ በል እያለ ያበረታናል። እሱ እንደሚያበረታን ሁሉ ደግሞ በግራ በኩል ያለው መልአክ ደግሞ መጥፎ ሐሳቦችን እያመጣ ያሳስተን ይፈልጋል። ታዲያ በዚህ ጊዜ አንዲት ስህተት ሰርተን ለምሳሌ ጾምን ስንሽር፣ ዓርብና ሮብን ስንሽር፣ ሰንበታትን ስንሽር በዚህ ሰዓት እርሱ መጥቶ ይጠጋል። ማን ማለት ነው? የጥፋት መልአክ መጥቶ ሲጠጋ በግራ በኩል የብርሃን መልአኩ 40 ክንድ ይርቃል ከኛ። በዚህ ሰዓት ጊዜ ፋታ ክፍተት አገኙ ማለት ነው እነዛኞቹ። እኛን ለማሳሳት በጣም በቂ ጊዜያቸው ነው። 40 ክንድ ርቆ የብርሃን መልአክ ያዝናል በምንሰራው ስተት ማለት ነው። በዚህ ሰዓት እንደምንም ብለን ከዚያች መጥፎ ሥራ ወጥተን ደግሞ በጎ ሥራ ስንሰራ እንደገና ደግሞ የብርሃን መልአክ መጥቶ ወደኛ ይጠጋና ጎበዝ በል ሲለን ይሄኛው ደግሞ እንደገና 40 ክንድ ይርቃል ማለት ነው። በአጭር አማርኛ ጥሩ ሥራ ስንሰራ የብርሃን መልአክ ወደኛ መጥቶ ይጠጋና በል ጎበዝ ይለናል። 40 ክንድ ደግሞ ያኛው የጽልመት መልአክ ይርቃል ማለት ነው። መጥፎ ሥራ ስንሰራ ደግሞ የጽልመት መልአክ መጥቶ ከኛ ጋር ሲጠጋ የብርሃን መልአክ ደግሞ 40 ክንድ ይርቃልና እያዘነ ይቆማል። በል ይላል ይሄኛው መጥፎ የሚያሰራን ደግሞ ማለት ነው። በዚህ ክፍተት ምን እናደርጋለን አለ አጅሬ? ክፉ ሥራን ሁሉ ወደው እንዲሰሩ እናደርጋቸዋለን። በዓለም ያለውን የክፋትና የስንፍና የድንቁርና ሥራዎችን ሁሉ እንደ መልካም አስመስለን እናሳያቸዋለን። መልካም በማስመሰል በውሸተኛ ሕልም እናስታቸዋለን። በዚህ ዓለም አኗኗር ከሰው ወገን እናጠፋው ዘንድ እኛ ሳንፈትነው ከዚህ ዓለም በሞት የሚለይ ማንም ሰው የለም አለ። አይገርማችሁም? በጣም ይገርማል እኮ። በዚህ ዓለም አኗኗር እኛ ሳንፈትነው ከሰው ወገን ሞትን የሚቀምስ የለም አለ። ሁሉም ሰዎች በሰይጣን ተፈትኖ ነው ማለት ነው የሚያልፈው። እሺ ይቀጥላል ሰይጣን። እኛ እግዚአብሔርን መሳደብና መንቀፍ ባይቻለን ሰዎች ፈጣሪያቸውንና ድንግል ማርያምን፣ ቅዱሳንን፣ መላእክትን፣ ጻድቃን፣ ሰማዕታትን፣ ደናግል፣ መነኮሳትን ለመስደብና ለመንቀፍ እንዲነሳሱ እናደርጋቸዋለን አለ። ነገር ግን እውነት እልሃለሁ አስቀድሜ ከነገርኩህ ኃጢአት ርቀው ወደ ፈጣሪያቸው በንስሐ ቢመለሱና የክርስቶስን ሥጋና ደም ቢቀበሉ በነፍሳቸውም ንጹሖችና ደጋጎች ቢሆኑ እኛ በእነርሱ ላይ እንበረታ ዘንድ ሥልጣንም ኃይልም የለንም አለ። ዳግመኛም ሰይጣን አባ ጳውሊን እንደዚህ አላቸው፣ አንተ ክፉ ሽማግሌ፣ እግዚአብሔርን የምናመሰግንበት ጊዜው ሰዓቱ ደርሷልና እባክህን የታዘዝኩትን ቶሎ እፈጽም ዘንድ ልቀቀኝ፣ አሰናብተኝ አላቸው። ከዚህ በኋላም አባታችን አባ ጳውሊም እግዚአብሔርን የምናመሰግንበት ሰዓት ደርሷል ትላለህና ማንን ታመሰግናላችሁ? በምታመሰግኑበትስ ምስጋና ጥቅማችሁ ምንድን ነው? እስኪ ንገረኝ፣ አስረዳኝ አሉት። ዲያብሎስም በተፈጠርን ጊዜ ምስጋናው በአንደበታችን ተፈጥሯልና ስሙ ሕቡዕ ለሚሆን ብርሃናትን ለፈጠረ ለእርሱ የምንሰግድበትና የምናመሰግንበት ሰዓት አለን እንጂ እኛስ የምንጠቀመው ጥቅምና ክብር የለንም አላቸው። ሰዓቱንም ጠብቀን ካላመሰገንንና ካልሰገድን መኖር አንችልም፣ ያለ ጊዜያችን እንጠፋለን አላቸው። አባ ጳውሊም የምትሰግዱትና የምታመሰግኑት በፈቃዳችሁ ነውን ወይስ ያለ ፈቃዳችሁ አሉት። ዲያብሎስም በግድ ነው እንጂ ደስ ብሎንስ አናመሰግንም አላቸው። አባ ጳውሊም ምክንያቱ ምንድን ነው ብለው በጠየቁት ጊዜ ዲያብሎስም መለሰ እንደዚህም አለ፣ ከክብራችን ከተዋረድን ጨለማ ከለበስን በኋላ ደስታ የለንም፣ ደስ ብሎንም አናመሰግንም። ነገር ግን ያለ ጊዜያችን እንዳንጠፋ እስከ ዛሬ ድረስ ምስጋናውን ደስ ሳይለን ሳንፈልግም ቢሆን ፈጽመን አቋርጠን አናውቅም፣ እናመሰግናለን፣ እንሰግዳለን አላቸው። ቅዱስ አባታችን አባ ጳውሊም ዲያብሎስን ወደ ሰማይ ወጥታችሁ የመላእክትን ቃል ትሰማላችሁን አለው። እርሱም ፈጽመን አንወጣም አለ። አባታችን አባ ጳውሊም ስለምንድን ነው የማትወጡት አለው። ዲያብሎስም ከክብራችን ከተዋረድን በኋላ በባለሟልነት ሥልጣን ወደዚያ እንቀርብ ዘንድ አይፈቀድልንም አለ። አባ ጳውሊም ሰዎች እናንተ ወደ ሰማይ እንደምትወጡና ከመላእክት ጋር እንደምትነጋገሩ የሚናገሩት ዋሽተው ነውን አለው። ሰይጣንም መላእክት ከምስጋና በቀር አይናገሩምና አዎን ዋሽተው ነው አለ። በዚህ ጊዜ አባታችን አባ ጳውሊ እንግዲያማ በአንደኛ ሳሙኤል ምዕራፍ 28 ቁጥር 17 ላይ ከመደረጉ በፊት አስቀድሞ ለሳኦል ምስጢር የገለጽክለት በምን አውቀህ ነው አለ። ዲያብሎስም እግዚአብሔር ለሳሙኤል ሲነግረው ሰምቼ ነው አለ። እግዚአብሔር ለመላእክቶቹ ምስጢር ሲነግራቸው እኛም ባለንበት ሆነን እንሰማለን። ያን ጊዜ ፈጥነን ሄደን ከመደረጉ በፊት ለሰዎች እንነግራቸዋለን። ሰዎቹ ሁሉ በየሀገሩ እኛ የነገርናቸውን በሕልም ያሳየናቸውን ይናገራሉ አለ። አባ ጳውሊም ሰዎች ነገርህን እንደምን አምነው ይቀበሉሃል? የመልክህን ክፋት የመዓዛህን ክርፋት አያውቁምን አለው። ዲያብሎስም አባ ጳውሊን ሰዎች ሁሉ እንደ አንተ ክፉ መሰሉህ፣ ለአንተ ክፉ መስዬ ታይሃለሁ እንጂ በዚህ ዓለም መዓዛዬን ለማሽተትና መልኬን ለማየት እኔን የሚሹ
ብዙ ሰዎች እንዳሉ እነግርሃለሁ። በተለየ ሁኔታ ደግሞ በሚመጣው ዘመን እኔን የሚፈልጉ መዓዜን የሚያሸቱ ብዙ ተከታዮችን አፈራለሁ አላቸው። ይሄ ማለት እኛ ያለንበት ዘመን ማለት ነው። እነርሱ ወደ እኔ መጥተው ገለጽላቸው ዘንድ ይለምኑኛል እንጂ እኔ ወደ እነርሱ አልሄድም አለ። በእኛ ዘመን አባታችን አባ ጳውሊም ሰዎች ስለምን ይወዱሃል? ይህ የሚሆነው ለምንድን ነው አለው። ዲያብሎስም እኔን ለማየት በሚፈልጉት መልክ ተመስዬ በመገለጽ ስለማስደስታቸው ነው አለ። አባ ጳውሊም መልክህን መለወጥ እንደምን ይቻልሃል አለው። ዲያብሎስም ይህ የሚያስደንቅ አይደለም፣ ሰይጣን የብርሃን መልአክን ይመስላል ብሎ ጳውሎስ የተናገረውን አልሰማህምን አለው። አባ ጳውሊም የማታውቀውን ምስጢር ማስመሰል እንደምን ይቻልሃል አለው። ዓለም ከተፈጠረ ጀምሮ በዘመን ብዛት የሰበሰብኩትና የማውቀው ብዙ ጥበብ አለኝ አለ ሰይጣንም። ነገር ግን የክርስቶስ ሰው መሆን ብቻ ተሰወረብኝ እንጂ ብዙ ጥበብስ ነበረኝ አለ። አባታችን አባ ጳውሊም የክርስቶስ ሰው መሆን ተሰወረብኝ አልክሳ፣ የክርስቶስ ሰው መሆን ስለምን ተሰወረብህ አለው። ዲያብሎስም ከእኔ የተሰወረበትን ምክንያት አላውቅም፣ ነገር ግን አውቄስ ቢሆን ክፉና በጎ ለይተው ያላወቁ ብዙ ሕፃናትን በሄሮድስ አድሬ ባላስገደልሁ ባላስጨፈጨፍኩም ነበር አለ። እኒህ ቅዱስ አባት ቀላል አይደሉም። በገዳመ ቆሮንጦስ ፈተነኸው አይደል? እንዴት አላውቅም ትላለህ አሉት። ዲያብሎስም እንደዚህ አለ፣ በሰውነቱ ስለሚሠራው ሥራ እንደ ነቢይ እንደ ንጉሥ ይመስለኝ ነበርና ባውቅም እጠራጠር ነበረ። ስለዚህ እፈትነው ዘንድ በእርሱ ላይ ተነሳሳ አለ። አባ ጳውሊም እርሱ በእውነት አምላክ መሆኑን ያወቅከው መቼ ነው አለው። በመስቀል ላይ ተሰቅሎ ኃይሌን እስከሚያደክመው ድረስ አላወቅኩም ነበር አለ። መልአክ ሲያመሰግኑት፣ ሙታን ሲነሱ፣ ምድር ሲነዋወጽ፣ ፀሐይ ሲጨልም አየሁ። ያን ጊዜ የዓለም ብርሃን የፍጥረታት ፈጣሪ እርሱ በመስቀል ላይ እንደተሰቀለ አወቅኩ አለ። አባታችን አባ ጳውሊም የወገኖችህ ቁጥራቸውና ስማቸው እንደዚሁም በዚህ ዓለም የምትታዩት ብዛታችሁ ምን ያህል እንደሆነ እውነቱን ትነግረኝ ዘንድ በመስቀል ላይ ተሰቅሎ በአየኸው በፈጣሪ በኢየሱስ ክርስቶስን አምልሃለሁ አሉት። ዲያብሎስም ነገዳችን ብቻ ነው እንጂ ቁጥራችን አይታወቅም። አባ ጳውሊም በአኗኗራችሁ ከእናንተ የበላይ አለቃ አለን አለው። ዲያብሎስም አዎን አለ፣ ታላቁ አለቃ እኔ ነኝ አለ። ቅዱስ አባታችን አባ ጳውሊም ከእናንተ ወገን በክፋትና በማሳት ከወገን ወገን ከሰይጣን የሚበላለጥ አለን አለ። ዲያብሎስም አዎ አለ። አባ ጳውሊም ከሰው ወገን ዘመድ ወዳጅ አለህን አሉት። ዲያብሎስም አዎን ከሰው ወገን ዘመድ አለኝ። አባ ጳውሊም አንተ የረከስክ ነህና ወዳጅ ማን ነው አሉት። ዲያብሎስም የእግዚአብሔርን ሕግ ትቶ ኃጢአትን የሚሠራ ነው አላቸው። ቅዱስ አባታችን አባ ጳውሊም ስለምጠይቅ ነገር ምንም እንዳትሸሽገኝ በመስቀል ላይ በተሰቀለው በጌታ ስም አምይሃለሁ አሉት። ዲያብሎስም መልሶ እንደዚህ አለ፣ አንተ ክፉ ሽማግሌ፣ ከአንተ የተነሣ ወዮልኝ። ከሥራዬ ምንም የምደብቅ የለኝምና በዚህ ቅዱስ ስም አታቃጥለኝ። ስሙን ሳትጠራ ዝም ብለህ ብቻ ጥያቄህን ጠይቀኝ አለ። አባታችን አባ ጳውሊም አንተ ከክብርህ የተዋረድክና የተረገምክ ክፉ ሥራህን ከመጀመሪያው እስከ መጨረሻው እስኪ ንገረኝ፣ አስረዳኝ አለ። ሰይጣንም አንተ ክፉ ሽማግሌ፣ ብዙዎች እኔ እንደማስታቸውና እንደማልጠቅማቸው አያውቁም፣ ሥራዬንም አትንገርብኝ አለው። አባታችን አባ ጳውሊም የምጠይቅህን ክፉ ሥራህን ንገረኝ እንጂ እኔ እንዳልናገር የማዘዝ ሥልጣን የለህም አለው። ዲያብሎስም መለሰ እንዲህ እያለ ይነግረውም ጀመር። የእኛ የመጀመሪያው መሣሪያችን ውሸት ሐሰትን ማስተማር ነው። አዎ ከቸርነቱ ያርቃቸው ዘንድ አምላካቸውን ሐሰተኛ አድርገው እስኪያዩትና እስከሚነቅፉት እስከሚሰድቡትም ድረስ ሐሰትን እናስተምራቸዋለን። ዳግመኛም የማስተዋል አእምሮን በመንሳት የነቀፋና የስድብ መንፈስ ከልባቸውና ከአፋቸው እንዳይጠፋ እናደርጋለን አለው። አምላካቸውን እንዲንቁና እንዲሳደቡ የወለደችው እናቱንም እንዲንቁና እንዲሳደቡ ተከታዮቹን ቅዱሳን መላእክትን፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳትንም እንዲንቁና እንዲሳደቡ እናደርጋቸዋለን። አባታችን አባ ጳውሊም አንተ የተረገምክ እንደዚህ በማድረግህ ምን ትጠቀማለህ አሉት። ዲያብሎስም እናንተን ከዘላለም ሕይወት ማጥፋትና በገሃነመ እሳት ማቃጠል ነው እንጂ የምንጠቀመው ጥቅም በምድር የለንም አለ። አባ ጳውሊም በውኑ ገሃነም የሚባል ቦታ አለን አሉት። ዲያብሎስም አዎ ገሃነመ እሳት አለ። በዚያ መጽናናት የሌለው ልቅሶ፣ ጥርስ ማፋጨት፣ እንደዚሁም የማያንቀላፋ ታላቅ ስቃይና የማያቋርጥ ለቅሶ፣ ድቅድቅ ጨለማ አለ። ኑሯችንም የእኛ በዚያ ነው አላቸው። አባ ጳውሊም አንተ ከክብር የተዋረድክ በገሃነመ እሳት እንደምትቀጣ የምታውቅ ከሆነ ለምን ንስሐ አትገባም አሉት። ዲያብሎስም ንስሐ እንዳልገባ የሚጸጸት ልብ የለኝም አላቸው። አዎ ዲያብሎስም ንስሐ እንዳልገባ የሚጸጸት ልብ የለኝም አላቸው። መናፍቃንም በነገራችን ላይ እንደዚህ ናቸው፣ የሚጸጸት ልብ የላቸው። እግዚአብሔር አምላክ ይቅር ባይና መሐሪ ፈጣሪ አምላክ ነውና ዕድል እኮ አለህ ብለውታል። በዚህ ሰዓት ምን አላቸው? እርሱም ዲያብሎስም ለዚህ ሥራ ዕድል የለንም
የሚጸጸት ልብ የለንም ብያለሁ አላቸው። ከዚህ በኋላም ስለ ቂምና ስለ በቀል፣ ስለ ስርቆት፣ ስለ ዝሙት፣ ስለ ስካር አስረዳኝ ብለውታል። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆያል። ዛሬ ታኅሳስ 30 በዚህች ቀን በቅዱሱ አባታችን በአባ ጳውሊ ተጋዳይ አማካኝነት ከዲያብሎስ ጋር የተደረገ ቃለ ምልልስ ክፍል 4ን ይዤላችሁ ቀርቤያለሁ። ከሰይጣን ጋር የተደረገ ቃለ ምልልስ ክፍል 4። አባታችን አባ ጳውሊም ሰይጣንን እንደዚህ አሉት፣ ከእናንተ መካከል በክፉ ስራችሁ የበላይ አለቃ አለን አሉት። ዲያብሎስም አዎ አለ፣ በጨለማ ሰራዊት ላይ ታላቁ አለቃ እኔ ነኝ። እኔ ሰይጣናትን ሁሉ ሰውን ለማሳሳት በየቦታው እልካቸዋለሁ። ከአጋንንት ጭፍራና ከወገኖች መካከል ከእኔ የሚከፋ የለም። ከእኛም መካከል ሰዎች የዝሙትንና ስርቆትን፣ ቂምና ስካርን ይህንን የመሰለ ኃጢአት እንዲሰሩ የሚያደርጉ በእያንዳንዱ ክፍል ራሳቸውን የቻሉ ጨካኝ ክፉ አጋንንት አሉ አለ። ከዚህ ንግግር ምን እንረዳለን? የዝሙት አጋንንት ራሱን የቻለ፣ የስርቆት አጋንንት ራሱን የቻለ፣ የክፋት አጋንንት ራሱን የቻለ፣ የሐሰት አጋንንት ራሱን የቻለ፣ የሐሜት አጋንንት ራሱን የቻለ፣ የሱስ አጋንንት ራሱን የቻለ፣ ሁሉም እየቅል ናቸው ማለት ነው። ለዚህ ነው አምላካችን አትፍረዱ ያለ፣ እንዳይፈረድባችሁ አትፍረዱ ያለ። የእኔ ዝሙትን ደብቄ የምሰራ ልሆን ይችላለሁ፣ ያኛው ሰው ደግሞ በግላጭ ሲሰርቅ ተይዞ ሊሆን ይችላል። ሌባ ላይ መፍረድ የሌለብን ለዛ ነው። ያ ሰው በግላጭ ሱሱን ሊያሳይ ይችላል፣ ሊያጨስ፣ ሊቅም፣ ሊጠጣ ይችላል። እኛ ደግሞ በድብቅ ሰው ልናማ፣ ክፋት ልንሰራ እንችላለን አይደል እንዴ? ስለዚህ በዛ ሰው ላይ መፍረድ የለብንም። እያንዳንዳችን ራሱን የቻለ የሚያሳስቱን አጋንንት አሉ ማለት ነው። ስለዚህ የኔ ኃጢአት ጎልቶ ስላልወጣና ስላልተገለጠ ለሰዎች ስላልታየ ብቻ ንጹሕ ሰው መስዬ ያንን ሱሰኛውን ሰው መሳደብ፣ ሌባውን ወይም ደግሞ የሰረቀውን ሰው መሳደብ፣ መንቀፍ የለብኝም ማለት ነው። እሺ እንቀጥል። ቅዱሱ አባታችን አባ ጳውሊም ኃይላችሁ በምን ይደክማል አለው። ዲያብሎስም ከፍቅር፣ ከትዕግስት፣ ከጾም፣ ከጸሎት፣ ከመታዘዝ፣ ከትግሃ ሌሊት፣ በሌሊት እየተነሱ ጸሎት ከማድረግ፣ በሌሊት እየተነሱ ቤተክርስቲያን ከመገስገስ ማለት ነው። ትግሃ ሌሊት ማለት እሱ ነው። ከመሳሰሉት ትሩፋቶች ሁሉ ጋራ በተለየ ሁኔታ ኃይላችን የሚደክመው በትህትና ነው አለ። አይገርማችሁም? በጣም ሁሉንም የሚያደርግ ሰው ትህትና ከሌለው አያሸንፈንም እያለ ነው። እጅግ በጣም ይገርማል እኮ ቤተ ክርስቲያን በሌሊትም ሆነ በቀን መሄድ፣ መጾም፣ መጸለይ፣ መስገድ፣ ኪዳን ማድረስ፣ ቅዳሴ ማስቀደስ፣ መንፈሳዊ ትሩፋቶችን ሁሉ መስራት፣ እነዚህ ሁሉ ትህትና ካልታከለባቸው ዋጋ የላቸውም፣ አንሸነፍም እያለ ነው እንግዲህ ሰይጣን። ቀጥሎም ደግሞ እንደዚህ አለ፣ እኛ በፍጥረታት ሁሉ ላይ ጭንቅ የሆነ መከራ ከማምጣት ቸል አንልም፣ አንቦዝንም። በሚቻለን ሁሉ የሰውን ልጅ እንፈትናቸዋለን አለ። አባ ጳውሊም አንተ እንደምትለኝ ከሆነስ ሰዎች ምንም ኃጢአት የለባቸው ማለት ነው። ኃጢአትስ የሚሆንባችሁ የክፋትንና የርኩሰትን ሥራ በምታሰሯቸው በአንተና በወገኖችህ ላይ ነው አሉት። እርሱም አይ እንደዛ ሳይሆን እኔ የንግድ ቤቱ ባለቤት ነኝ፣ በእኔ ዘንድም ብዙ የሚሸጡ የኃጢአት ዕቃዎች አሉኝ አለ። ልብ አድርጉ፣ እኔ የንግድ ቤቱ ባለቤት ነኝ፣ በእኔ ንግድ ቤትም የሚሸጡ የኃጢአት ዕቃዎች በጣም ብዙ አሉ፣ የንግድ ቤቱንም በር እከፍተዋለሁ አለ። ተመልከቱ እንግዲህ ሁሉም እንደየፍላጎቱ የሚያሻውን ይገዛ ዘንድ ይውላችሁ። ስለዚህ ሰው ሁሉ በራሱ ፍላጎት የሚበድል ከሆነ እርሱ በሠራው ኃጢአት እኔ ስለ እርሱ አልጠየቅም፣ ኃጢአትም የለብኝም አለ። የንግድ ቤቱን እከፍታለሁ፣ እጁን እግሩን ጎትቼ ወስጄ በግድ እንዲገዛ አላድርገውም። ነገር ግን አሳምሬና አስውቤ እነዚያን የኃጢአት ዕቃዎች አስቀምጥለታለሁ አለ። በዚያ በንግድ ቤቱ በሱቁ ውስጥ ማለት ነው። ተመልከቱ። የንግድ ቤት ምሳሌ ላምጣላችሁ። ለምሳሌ ጭፈራ ቤቶች ሊሆን ይችላል፣ በጣም ተውበው ልታዩቸው ትችላላችሁ። መጠጥ ቤቶች ሊሆን ይችላል፣ በጣም መጠጥ ተደርድሮባቸው ልታዩ ትችላላችሁ ማለት ነው። ወይም ደግሞ ደረቷን ገልጣ ወይም ደግሞ ሰውነቷን ወጥራ የምትሄድን አንዲት ዘማዊት ሴት ልታዩ ትችላላችሁ። አይናችሁ ቀጥታ ወደዛች ሴት እንዲሄድ ያደርጋሉ ማለት ነው እነሱ። ከዚህ በኋላ ዝሙት አልሰራም ብላችሁ በምታስቡና በምትናገሩ ሰዓት አንዲትን ሴት አይናችሁ እንዲያይ ያደርጋል። ወይም ደግሞ ያችን ሴት ባታዩ እንኳን በያዛችሁት በስልካችሁ በምትጠቀሙበት በቴሌቪዥንም ሊሆን ይችላል የዝሙትን ሐሳብ ሊያመጣ የሚችል የሆነ ነገር ያሳያችኋል። ያ የንግድ ቤቱ ማለት ያንን ነው እንግዲህ ምሳሌ አድርጎ እየሰጠ ያለ። ነገር ግን ወስጄ ገፍቼ ከዛ ንግድ ቤት ውስጥ አስገብቼ መጠጥ እንዲጠጣ አላደርገውም፣ ነገር ግን አሳምሬና አስውቤ አስቀምጠዋለሁ እያለ ነው። ታዲያ በዛ በንግድ ቤት ውስጥ ያስቀመጥኋቸውን የኃጢአት ሥራዎች እሱ ራሱ በራሱ ፍላጎት መጥቶ በውበታቸው ተማርኮ መጥቶ ለሠራው ኃጢአት እኔ ተጠያቂ አይደለሁም፣ እሱ ነው የሚጠየቀው እያለ ነው። ምክንያቱም እኔ እጁን ጎትቼ ሲጋራ እንዲገዛ አላደረኩትም፣ እጁን ጎትቼ መጠጥ እንዲጠጣ አላደረኩትም፣ እጁን ጎትቼ ወስጄ ሽሻ እንዲያጨስ አላደረኩትም እያለ ነው። እኔ ማቅረብና አስውቦ ማሳየት ብቻ ነው፣ ከዚያ በኋላ የእሱ ፋንታ ነው እያለ ነው። እሺ አባታችን አባ ጳውሊም ሰዎች እግዚአብሔርን እንዲክዱ የምታደርገው በምን ምክንያት ነው? ፈጣሪያቸውን እንዲክዱ አምላካቸውን ማምለክ እንዲያቆሙ ከሃይማኖታቸው እንዲወጡ የምታደርገው በምን መንገድ ነው ብሎ ጠየቁት።